ሰላም እንዴናችሁ በያላችሁ በጥል ነገር ሰላም ነው አሽን አዲዮላችሁ እሞኝላችሁ አለ ቤቶች ስትጎንድሉ ወዳች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ ለዚህም ከልቤ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ መጣ ነው እንግዲህ አርቲስት ሰሎሞን ቦጋለ ነው ከኢትዮፒካ ሊንክ አዘጋጆች ጋር ባደረገው ቆይታ ሰሎሞን ቦጋለ እንግዲህ የቢዋይዲ መኪና አስመጪዎች ጋር በተገናኘ ስለሰራ ማስታወቂያና ስላሉበት ኃላፊነት ጥያቄ ተነስተለታል። ሰሎሞን ቦጋለ በሙላሽ እኔ ማስታወቂያ ሰራሁኝ እንጂ የድርጅት የአስተዳደር ስራ ስለማልሰራ ይሄ ጉዳይ እኔን አይመለከተኝም የሚል መልስ ሰጥቷል። በፍጹም ስህተት ነው። ኢትዮጵያ ውስጥ ያላችሁ የትኛውም አርቲስቶች፣ ዩቲዩበሮች፣ ቲክቶከሮች፣ ሚዲያ ላይ የምትንቀሳቀሱ ሰዎች በሙሉ ማወቅ ያለባችሁ ጉዳይ አለማወቅ ከህግ ተጠያቂነት አያድንም። አያድናቸው በፍጹም። እኔ ማስታወቂያ ሰራተኛ ነኝ፣ እኔ አላውቅም፣ እኔ በዚህ ወጥቶ እኔ በዚህ ወርዶ በሬ ሆይ ሳሩን አይተህ ጎደልን ሳታይ እንዳይሆንባቸው። ለምን የ2 ሚሊዮን ብር የ3 ሚሊዮን ብር የ5 የ10 ሚሊዮን ብር ማስታወቂያ ስትሰሩ እናንተ ከጥቅሙ ከገንዘቡ ነው የሚመለከታችሁ እንጂ ከኃላፊነቱ እንደማይመለከታችሁ አርጋችሁ አትወስቡ። ለምሳሌ እኔ የህፃናት ወተት ከውጭ ሀገር የሚያስመጣ አንድ ድርጅት መጥቶ አጋዚ ለአንድ ዓመት 1 ሚሊዮን እንከፈለ ለዚህ ወተት አስተዋውቁልን አለ። አስተዋውቅ በኋላ ከውጭ ሀገር ወተት ተብሎ የመጣው ነገር መርዛማ ሆኖ ልጆችን ጎዳ፣ የጤና ችግር አመጣ። አንዳንዶቹ ህይወት ቢያልፍና ቢሞት እኔ አልጠየቅም እንዴ? አልጠየቅ እኔን አይመለከተኝ። እኔ አስታወቅኩ እንጂ እኔን አይመለከትም። በሪል ስቴት የተጭበረበሩ በመኪና አስመጪዎች ምክንያት የተጭበረበረው አሁን ሰሎሞን አልጨበረበረክም አልገባህም እዛ። እኔ የሚመለከታቸው አካሎች አሉ። ይሄን መኪና የገዛቸው አላችሁ። ከተበደላችሁም ካልተበደላችሁም ጉዳዩን ህግ ነው የሚፈታው። ለምን ባለቤቱ የናቀውን አመሌ ባለዳ አይቀበልም አለ። ባለቤቶች የተወደልን ካላላችሁ እኛ ምንም ውስጥ የለንበት። ነገር ግን እንደ ማስታወቂያ ሰራተኛ ማስታወቂያ የምትሰሩ ሰዎች ማወቅ ያለባችሁ ነገር እናንተ ያስተዋወቃችሁት ለምን ህዝቡ እናንተን ስለሚወዳችሁ ነው። ማስታወቂያ ሰራተኛ እናንተ ቅዱሳን ስለሆናችሁ አይደለም ማስታወቂያ የሚያሰራቸው። ድርጅቶች እናንተን ማስታወቂያ የሚያሰራችሁ በጾም በጸሎት ስለምትኖሩ ከእግዚአብሔር ጋር ስለምትገናኙ አይደለም። ህዝብ ጋር ስለምትገናኙ፣ ህዝብ በደንብ ስለሚያውቃችሁ፣ ህዝብ ስለሚያምናችሁ፣ ስለሚያከብራችሁ፣ ህዝብ በሚወዳቸው በሚያከብራቸው ሰዎች በኩል ይመጣሉ ድርጅቶች። ስለዚህ የሚያሰሩት ማስታወቂያ ትክክለኛ ነው ትክክለኛ አይደለም ህዝብ ነው የሚፈርደው። ህግ ነው የሚዳኘው። እሱ በኋላ መዘዙ ቀስ እያለ ሲመጣ የምትገናኙበት ጉዳይ ይሆናል። እኔ ለአርቲስት ሰሎሞን ቦጋለ መናገር የምፈልገው ነገር የምታስተዋውቀው ድርጅት ኃላፊነት እንዳለብህ ማወቅ አለብህ። እኔ አይመለከተኝ የሚባል ነገር የለም። እና አርቲስቱ ጾገነት እነ ሉላ የኢቢኤሶች እኮ ማስታወቂያ ድርጅት ተፈራርሞ ከገቡ በኋላ ይቅርብን ብለው የወጡት ለምን ይመስልሃል? ኃላፊነቱ እንዳለው ስለሚያውቁ ነው። በክፉም በደጉም ጥሩ ከሰራ የምትመሰክንበት፣ ጥሩ ካልሰራ ደግሞ የምትጠየቅበት እድል እንዳለ ስለሚያውቁ ሪስኩ ከምንወስድ ይቅርብን የሚል ነው። ስለዚህ ጥንቃቄ ያስፈልጋል። ኃላፊነቱ አለብን። በሬ ሆይ ሳሩን አይቶ ጎደልን ሳታይ። ጥቅሙን ብቻ ነው የምንፈልገው። የሆነ ሪል ስቴት እናስታውቃለን፣ 5 ሚሊዮን ለኛ ይሰጠናል። ስለዚህ ከዛ በኋላ እኛን አያገባንም። ህዝቡ ቢጭበረበርም ቢወናበድም ቢዞረፍም የሆነ ቀን እናስታውቃለን። ከስታንዳርድ ውጭ ቢሆንም ጋራንቲ ባይኖረም ዋስትና ባይሰጠንም ምንም ባይሆን እኛ አይገባንም። እኛ ከብር ነው እንጂ ከችግሩ የለንበትም አይነት እንደዛ አታስቡ። ትጠየቁበታላችሁ፣ በህግ ትጠየቁበታላችሁ። ያስተዋወቃችሁት ድርጅት አገልግሎትና ፕሮዳክት ችግር ይዞ ከተገኘ ማለት ነው። ይሄ አማክሩ እኮ ጠበቆች አሉ እኮ ማዕት የህግ ሰዎች አሉ። መጠየቅ ትችላላችሁ። ይህ ነገር አያስጠይቁንም፣ አሸወይና ነው ብሯን ብቻ ይዘን ነው የምንሄደው ወይስ ችግር ካለ ጎደላለሁ ብላችሁ ጠይቁ። ምኑ ሌላ ውስብስብ ሂሳብ እኮ የለውም። ማስታወቂያ ሊያሰራችሁ ሲመጡ ምን አይነት ነው አሰራሩ እንዴት ነው የሚለውን ማወቅ አለባችሁ። በየትኛውም ዓለም ይሄ ህግ አለ። እንደውም በሌላ ሀገር እንደውም በጣም የተራቀቀ ከባድ ህግ ነው ያለው። በጣም የተራቀቀ ከባድ ህግ ነው ያለው። ይህን ማወቅ አለባቸው። መቀበልም አለባቸው፣ መረዳትም አለባቸው። ስለዚህ አሁን ኢትዮጵያ ውስጥ ባለ ነባራዊ ሁኔታ በህግ ተቀምጧል። በህግ አንቀጽ ውስጥ ተቀምጧል። ያጭበረበሩ የድርጅት ባለቤቶች ወይም ደግሞ ሰርቪስና አገልግሎት የሚሰጡ ብቻ ሳይሆን ራሱ ቴሌቪዥን ጣቢያ ይጠይቃል። ይህን ተቁ ህዝብ ላይ ችግር ይዘው ሊመጣ የሚችል አደገኛ ነገሮችን ያስተዋወቀ በቴሌቪዥን ያስተላለፈ ቴሌቪዥን ጣቢያዎችም ተጠያቂ ናቸው፣ ዩቲዩቦችም ተጠያቂ ናቸው።
እንግዲህ እስካሁን የተጠየቁ አለ ወይ የሉም? እሱን የምናየው ጉዳይ ነው። ነገር ግን ይህ ጉዳይ መቼም ቢሆን ከህግ ተጠያቂነት እንደማያድናቸው ማወቅ አለባቸው። ኦፍኮርስ አሁን ሶሎሞን በጋለ እኔ አስተዳደር ስራ የቢሮ ስራ ሊሰራ አይደለም የተዋዋልኩት ማስታወቂያ ሊሰራ። ኦፍኮርስ እኛ እኮ የቢሮ ጉዳይ ይመለከታል እኮ አላሉ። የአርሰናልን ማስታወቂያ የሰራ ግለሰብ የአርሰናል ቢሮ ገብቶ ስራ ይሰራል። እንደዛ አድርጋችሁም አቅሎላችሁም አትዩ። እኛም እንደዛ አላለም። ሜሲ የባርሴሎናን ወይ የሪያል ማድሪድን ወይ የአርሰናልን የሆነ ነገር ቢያስተዋውቅ የክለቡ ባለቤት ነው ማለት አይደለም። ወይም ደግሞ ገብቶ የቢሮ ስራ ይሰራል ማለት አላልንም። እኛም ልንንም አንችልም። ማወቅ ያለባቸው ነገር ግን በህግ ለምሳሌ ኤጀንሲዎች ብዙ አርቲስቶች ያስተዋወቃቸው ኤጀንሲዎች ህዝቡን ጎድተዋል። በሚሊዮን የሚቆጠር ገንዘብ ኪሳራ መጥቷል። አንዳንድ ሰዎች ህይወታቸው ጠፍተዋል። ራሳቸውን በብስጭት ያጠፋል። ይሄ ሁሉ ተጠያቂ ያደርጋል። አያደርገኝም ብላችሁ አታስቡ። እናንተም ብቻ አይደለም፣ ድርጅቱም ይጠይቃል፣ ማስታወቂያ የሰራውም ይጠይቃል፣ ማስታወቂያ የተሰራውን ማስታወቂያ አስተላለፈ የቴሌቪዥን ጣቢያም ይጠይቃል። ማወቅ አለበት። መረጃ ሊኖር ይገባል። ማስተላለፈው ማስታወቂያ ጦስጡን በሳስ አለው ወይስ የሉም ብለው ማወቅ አለበት። ስለዚህ በሬው ሳሩን አይቶ ጎደልን ሳታይ እናንተ የምትይዟትን ብር ብቻ ይዛችሁ ፎትሎክ ከዛ ማንም አይጠይቃቸው። እንዴት እንደዛ ሊሆን ይችላል? ህዝብን ከህዝብ ሊያጋጭ የሚችል ሀሳብ፣ አገርን ሊያጠፋ የሚችል ሀሳብ፣ ኢኮኖሚያዊ ጫና ሊፈጥር የሚችል ሀሳብ፣ ዜጎችን ለመጭበረር የሚዳርግ ሀሳብ ይዘ ወደ ሚዲያ የምትመጣ ከሆነ ትጠይቃለ። አሮኔናይም ወደ ከተኝ ቢሮ አይደለም። ዋናው ችግር እኮ እንደውም ቢሮ ያለ ሰው ምን ያውቃል? እኛ ኬት እናውቃለን? ድርጅቶች ውስጥ ጸሐፊያ ማነች፣ ጽዳቷ ማነች፣ ተላላኪ እኛ አገባን። ድርጅቶችን ማወቅ ራሱ ሀብለን የምንጀምረው በእናንተ በኩል ነው። ስለዚህም አርቲስቶች ማወቅ አለባቸው። የምታስተዋውቁት ድርጅት እየተጭበረበረ እንደሆነ ምልክት ስታዩ ውላችሁን አፍርሱ። ተጨማሪ ዜጎች እንዳይጎዱ ማለት ነው። ቢያንስ ቅንነት ካላቸው ውላችሁን አፍርሱ። እንደ ያለ ጥያቄ እየመጣ ስለሆነ እስካሁን ላለው የምችለን እናደርጋለን፣ ካሁን ባላ ላለው እዚህ ውስጥ የለበትም ብላችሁ ስራ ካልሶራችንና ካላስተዋወቃችሁ የጦሱ ተካፋይ እንደምትሆኑ ማወቅ አለባችሁ። ጥንቃቄ ማድረግ መቻል አለባችሁ። ፌዝ አይደለም የተያዘው ጉዳይ። የተያዘው ፌዝ ቀልድ የልጆች ጨዋታ አይደለም እና ይህንን ማወቅ አለባቸው፣ መረዳት አለባቸው። እየገባቸው አይመስለኝም። ብዙ አርቲስቶች አሁንም እንዴት እንደማትረዳው አንድም ድርጊቱ ራስ እኮ የሚያስቆጭ ነገር ድርጊቱ በራስ አሁን እየሆነ ያለው ነገር እናንተ እዛ ቦታ ላይ በመገኘታቸው ይህ ነገር እንዴት እንደዚህ ሊሆን ቻለ ብላችሁ እኮ ማዘኑም መናደድም መቆጨቱም እኮ ያለባቸው ይመስለኛል። መቆጨት አለባቸው። ትክክል አይደለም እና ትክክል የሆነውን ትክክለኛን ሀሳብ ብቻ ነው መራመድ ያሏት እንጂ እንዲህ ያሉ ፌዝ የሚመስሉ ነገሮች ህዝብን ሊጎዳ እንደሚችል ካወቃቸው በጊዜ መሞለስ አለባቸው። የምታስታውቁትን እቃ ዓለም አቀፍ ብራንድ ነው ወይ? ዋስትና ይሰጣል ወይ? ዜጎች ይጠቀሙበታል ወይ? እኔን አምነውኝ፣ እኔን ወደውኝ፣ እኔን አክብረውኝ የመጡበት ጉዳይ ተጎድቶ መሄድ ይለዋቸው። እኔ እዚህ ደረጃ ያደረሰኝ ሰብስክራይበሮቼ ቤተሰቦቼ ናቸው። እኔ የሆነች ፍርፋሪ ለመለቃቀም ስል ትልልቅ የተከበሩ ሰብስክራይበሮቼ ወይም ቤተሰቦቼ በሚሊዮን እንዲዘረፉ ካደረፉ እኔ ውሻ ነኝ ማለት ውሻ አይባልም፣ ነውር ባለጌ ነኝ ማለት ነው። ስለ ቤተሰብ፣ ስለ ህዝብ፣ ስለ ሀገር መጨነቅ ያስፈልጋል እና እኔ አልጠየቅበትም የሚል አካሄድ ትጠይቁበታላችሁ። ጠንኮር ብለው ጉዳዩን በህግ የሚሰው ጠፍቶ ነው እንጂ ትጠይቁበታላችሁ። የትኛው አርቲስቶቹ ብትሆኑ በህግ ትጠይቁበታላችሁ። የትም ወልፈት የሌለው ጉዳይ ይህን እርግጠኛ ነው መነግራችኋለሁ። የጊዜ ጉዳይ ነው። 1 ወር፣ 2 ወር፣ 6 ወር፣ 1 ዓመት፣ 2 ዓመት ብትሸሽም የተጎዱ ሰዎችን እኛ ራሳችን አደራችን በህግ እንዲጠይቋችሁ እናደርጋለን። ስለዚህ ይህን ተዘጋጁበት። አውቃችሁ ነቅታችሁ በጥንቃቄ እንድትቆዩ ነው ለእናንተ መንገር የምፈልገው እና እውነቱን ለመነጋገር ኢትዮጵያ ውስጥ እንዲህ ያለ መረዳት አለመኖሩ በጣም የሚያሳዝንም በጣም የሚያሳፍርም ነው። ዜጎች እየተጎዱ እኛ እንጠቆማለን የሚል ሀሳብ በፍጹም ተገቢነት የሌለው ነው። ዜጎች እየተጎዱ እኛ እንጠቆማለን የሚል ሀሳብ ተገቢነት የለውም። ጥንቃቄ ማድረግ መቻል አለባቸው። የጋራ ነው ጉዳዩ። እናንተን ያመነ ህዝብ እንዳይጎዳ አስባችሁ ታደርጉታላችሁ በሚል ነው። ራሱ የምታስተዋወቁት ነገር ዓለም አቀፍ እውቅና አለው ወይ ብላችሁ ራሱ ጋራንቲ አለው ወይ ዜጎች አይጎዱብንም የሚለውን
ማሰብ ማሰላሰል ያንን ከግምት ስር ያስገባ ድርጊት ማድረግ አለባቸው። ይሄን ሀሳብ ነው። ሀሳብ ሲሞቻችን ላይ ቀርግ ሼር አድርጎ ወዳቻለሁ። ፒስ